ሰላም ለመላው የባይብል ኮቨናንት ሚዲያ ተከታታዮች በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ በዓል አደረሳችሁ እንላለን። እኛ ደግሞ እንደ ባይብል ኮቨናንት ኮሌጅ ማህበረሰብ ስለ ጌታችን ኢየሱስ ክርስቶስ ትንሳኤ የተለያዩ እይታዎች ስላሉ ሳይንሳዊ አለ፣ ብሉይ ኪዳን አለ፣ አዲስ ኪዳናዊ አለ፣ ታሪካዊ አለ። እነዛን ሁሉ አጠገቤ ካሉ የባይብል ኮቨናንት ኮሌጅ ቦርድ አባላቶች ጋር እዚህ ስፍራ ላይ የሚማሩ የዲፕሎማ፣ የዲግሪ፣ የማስተርስ፣ የዶክተሬት ተማሪዎች አሉ። ከነርሱ ጋር ይዘንላችሁ መተናል። አብራችሁን ስለምትቆዩ እናመሰግናለን። እንግዲህ እንዳልኩት እንግዶች ከኛ ጋር አሉ። ከራሳቸውን እንዲያስተዋውቁልን አድርጋለሁ። መጀመሪያ ከኢንጂነር ቶማስ እንጀምራለን። ክብር ለእግዚአብሔር ይሁን። እንግዲህ ስሜ ኢንጂነር ዶክተር ቶማስ አሰፋ ባላለው የዚህ የባይብል ኮቨናንት ኮሌጅ የቦርድ ሰብሳቢና አስተማሪ ነኝ። እንግዲህ መልካም በዓል እንዲሆንላችሁ ለእናንተም ለቤተሰቦቻችሁ እመኛለሁ። ኢየሱስ ክርስቶስ ጌታ ነው። ስሜ ሚሊዮን ጉደታ እባላለሁ። ትምህርት ማዕረጌ ዶክተሬት ግራጁዌት ነኝ። በዚህ በቤተ ክርስቲያን በመጋቢነት አገለግላለሁ። በዚህ አገልግሎት ውስጥ እግዚአብሔር እያገዘኝ በብዙ እየረዳኝ ያለው ነኝ። በዚህ ትምህርት ቤት ውስጥ ደግሞ እንደዚሁ የቦርድ አባል በመሆን እንዲሁም አስተማሪ ሆኜ በማገልገል ላይ እገኛለሁ። መልካም አስደናቂ የትንሣኤ በዓል እንዲሆንላችሁ ለሁላችሁም እመኛለሁ። ስሜ ፓስተር ኢሳ በጄ ይባላል። የሚራክል ቤተክርስቲያን መስራችና የባይብል ኮቨናንት አስተማሪ እንዲሁም የቦርድ አባል ነኝ። መልካም የፋሲካ በዓል እንዲሆንላችሁ ለሁላችሁ እመኛለሁ። እሺ፣ ሰላም ለሁላችሁም ይሁን። ስሜ ፈቃዱ ረዳ ይባላል። የትምህርት ባክግራውንዴ በክርስቲያን ሊደርሺፕ የፒኤችዲ፣ በቅርቡ ደግሞ በዶክተር ኦፍ ሚኒስትሪ ተማሪ ነኝ እና በኢትዮጵያ ምድር ላላችሁ በሁሉም ክልሎች ላላችሁ ወገኖች ለተማሪዎቻችንም እንኳን ለጌታችን ለኢየሱስ ክርስቶስ የ2018 የትንሣኤ በዓል በሰላም አደረሳችሁ ላለው ለባይብል ኮቨናንት ኮሌጅ ተማሪዎችም እንደዚሁ። እሺ ተመልካቾቻችን ተመልሼ መጥቻለሁ። እዚህ ስፍራ ላይ ያሉት የቦርድ አባላት፣ መምህራኖች፣ በባይብል ኮቨናንት ኮሌጅ አብረን ሰራተኞች ነን። እንደዚሁም ደግሞ ድንቅ የሆኑ የባይብል ኮቨናንት ኮሌጅ ተማሪዎች በዶክተሬት፣ በማስተርስ፣ በዲግሪ፣ በዲፕሎማ በተለያየ መርሃ ግብር የሚማሩ ተማሪዎች በዚህ ስፍራ ላይ ከኛ ጋር አብረው ተገኝተዋል። እንደ ባይብል ኮቨናንት ኮሌጅ ማህበረሰብ ባህላችን ያደረግነው ምንድነው? እሱ የተለያዩ በዓላቶችን በዚህ መልኩ ህብረት እያደረግንበት በዚያም ደግሞ መልእክትን የምናስተላልፍበት ፕሮግራሞች አሉን ማለት ነው። አሁን ጊዜው የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ በጣም የሚነገርበት ጊዜ እንደመሆኑ ይህ ደግሞ ክርስቲያን በሚለው መጠሪያ ስር ያለነው ሁሉ የምናወራበት ጊዜ ነው። እኛ ደግሞ መጽሐፍ ቅዱስን በደንብ በመገለጥ ተረድተናል ብለን ጌታን ኢየሱስ ክርስቶስ አማኞች የሚለው መጠሪያ ያለን ሰዎች ስለ ጌታችን ኢየሱስ ክርስቶስ ትንሣኤ ማውራት በደንብ እንችላለን። ለምን? መገለጡ አግኝቶናል። ለዚያም ነው አማኝ የሚባለው ስም የተሰጠን ማለት ነው። ጌታ የተመሰገነ ይሁን። ይሄንን መልእክት መካከላችን ካለው ከፓስተር የይስ እጀምራለሁ። ፓስተር የይስ የተዘጋጀበት መልእክት ምንድነው? እሱ ስለ ጌታችን ኢየሱስ ክርስቶስ በብሉይ ኪዳን የተነገረ መልእክት አለ፣ በአዲስ ኪዳንም የተነገረ መልእክት አለ። እንደዚሁም ሳይንሱም ያወራል። እንግዲህ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው። እንደ ሰው ስናወራ ሞቱን ትንሣኤውን የምናወራው እንደ ሰው ስናወራ እንደርሱ የተለየ ሰው የለም። እንደርሱ ብዙ ንግግር የተነገረበት ሰው የለም። ብዙ ማስረጃዎችም አሉ። መጽሐፍ ቅዱስ ይናገራል፣ ብሉይ ኪዳን ይናገራል፣ አዲስ ኪዳን ይናገራል፣ ታሪክ ይናገራል፣ ሳይንስ ይናገራል፣ አርኪኦሎጂም ይናገራል። ስለማን ካልን ስለ ጌታችን ኢየሱስ ክርስቶስ። እነዚህ ሁሉ ኤቪደንስ ናቸው፣ ማረጋገጫ። ለምን ጌታችን ኢየሱስ ክርስቶስ አልተነሳም የሚሉ ስላሉ እኛ ተነስቷል ከሚሉት ወገኖች ነን። ደግሞም በደንብ እርግጠኞች ነን። እርግጠኛ መሆናችን ለኢየሱስ ክርስቶስ ትንሣኤ ብቻ ሳይሆን የእኛንም ትንሣኤ ያመጣልን እርሱ ስለሆነ ኢየሱስ ክርስቶስ ተነስቷል። ብሉይ ኪዳን ምን ይላል ታዲያ? ስለዚህ አስቀድሞ ስለ ኢየሱስ ክርስቶስ ትንሣኤ ብሉይ ኪዳን ምን ብሎ ተናገረ? ፓስተር የይስ ይሄንን ይዞልን ይመጣል። ጥሩ ሐሳብ ነው እንግዲህ የተነገረው። ይሄ በብሉይ ኪዳን እንግዲህ ብለን ስንናገር ብሉይ ኪዳንና አዲስ ኪዳን ሁለቱም ትልልቅ ኪዳን ያላቸው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ የእግዚአብሔር ቃል ነው። ስለዚህ ከብሉይ ኪዳን ጀምሮ የተነገሩ ነገሮች በሙሉ የእግዚአብሔር ሐሳብ፣ የእግዚአብሔር ፍቃድ፣ የእግዚአብሔር ዓላማ ናቸው ያሉት ማለት ነው። እና እንግዲህ በዚህ ውስጥ የምንመለከተው ነገር ምንድነው? በብሉይ ኪዳን ላይ ያሉ ጥቅሶች ስለ አዲስ ኪዳን ወይ ስለ ክርስቶስ ኢየሱስ መነሳት መሰረታዊ ነገርን ያስያዙ ናቸው። ያው ኢየሱስ ክርስቶስ ያስተማረው ብሉይ ኪዳንን ጠቅሶ ነው ያስተማረው።
በዛን ጊዜ አዲስ ኪዳን አልነበረም። ሐዋርያቶች ጠቅሰው ያስተማሩት ብሉይ ኪዳንን ነው። በዛን ጊዜ አዲስ ኪዳን አልነበረም። ስለዚህ መጽሐፍ ቅዱስ ብለን ስናይ እንግዲህ ጅማሬውን ብሉይ ኪዳን ላይ እናገኛለን። እንግዲህ በዚህ ውስጥ ስለ ኢየሱስ ክርስቶስ ትንሣኤን በምናይበት ወይም ስለ ኢየሱስ ክርስቶስ ስንመለከት በብሉይ ኪዳን 300 እና ከዛ በላይ የሆኑ የትንቢት ቃሎች አሉ ስለ ኢየሱስ ክርስቶስ የተነገሩ። መጽሐፍ ቅዱስም ሲናገር መጽሐፍት ሁሉ ስለ እኔ ያወራሉና ስለሚል 300 ማለት እንግዲህ በ39 መጽሐፍ ውስጥ በጣም ብዙ መልእክቶችን ስለ ኢየሱስ ክርስቶስ ተነግሯል። የመጀመሪያው እንግዲህ በብሉይ ኪዳን ስለ ኢየሱስ የምናገኘው ትንቢታዊ መልእክትን ነው። በሚስጥራዊ ወይ ባላጎራዊ መልኩም ቢነገር ትንቢታዊ መልእክት ግን በብሉይ ኪዳን በብዛት እናገኛለን ስለ ኢየሱስ ክርስቶስ። የዚህ የትንቢቱ ወይ የመልእክቱም ደግሞ ጀማሪ ራሱ እግዚአብሔር ነው። መጀመሪያ ላይ በዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ ሲናገር በሴቲቱና በአንተ መካከል ጠላትነትን አደርጋለሁ ብሎ እግዚአብሔር የመጀመሪያውን ትንቢት ለሰይጣን እንደተናገረውና ከሴቲቱ የሚወለደው ራሱን ይቀጠቅጣል የሚል እንግዲህ ይህ ዘሩ እንደሚወለድ ያ ደግሞ ራሱን እንደሚቀጠቅጥ የሚናገር ስለ ክርስቶስ ኢየሱስ የመጀመሪያውን ትንቢት እግዚአብሔር ተናገረ። ለሰይጣን ይህን መልእክት ተነገረው። ከዛ ጊዜ ጀምሮ እንግዲህ የሰው ልጅ ተስፋን ይዞ ወደ ምድር ላይ እንደመጣ እናያለን እና ሁሉም ብሉይ ኪዳን ላይ ያሉትን ነገር ለመግለጽም ጊዜ ቢያጥርም ግን ዋና ያሉትን ስለ ኢየሱስ የተናገረውን እንመልከት። መጀመሪያ ላይ የምናገኘው አብርሃምን ነው። እንግዲህ ከዛ በኋላ የምናገኘው ዋናውን አብርሃም እናገኛለን። አብርሃም ላይ ሲናገረው በዘፍጥረት 17 ቁጥር 7 ላይ ምን ብሎ ይለዋል? ለዘርህ ይለዋል። ለዘርህ የሚልን ቃል ይናገራልና ያንን በአዲስ ኪዳን ላይ ለዘሮቹ አይልም ይለዋልና ለዘርህ ያለበት ምክንያት ስለ ኢየሱስ እንደሆነ የዘሩ አምላክ እንደሚሆን ይናገራል። እንግዲህ ይህ ዘሩ ደግሞ ክርስቶስ እንደሆነ ነው እና ለአብርሃም የመጀመሪያውን ደግሞ ይህን መልእክት እግዚአብሔር ለአብርሃም ሲናገረው እንመለከታለን። ከዛ በኋላ የምናየው እንግዲህ ሙሴን ነው። ሙሴ ጋር ስናይ ደግሞ ይህን የትንሣኤን የሚያመለክት ነገር እናያለን። አንደኛ እንደኔ ያለ ነብይ ያስነሳላቸዋል የሚል ትንቢት ተናገረ። ሁለተኛ ደግሞ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ደግሞ እንዲሁ ሊሰቀል ይገባዋል የሚል ምሳሌያዊ የሆነ የነሐስ እባብን እንደሰቀለ ይናገራልና በዛ ላይ እንግዲህ የምናየው እባብ አጠገባቸው አለ፣ የሚነድፋቸው ነገር አለ፣ የሚያስቸግራቸው ነገር አለ። ከዛ ለማምለጥ ግን ያ የነሐስ እባቡ ላይ አፍጥጣችሁ ተመልከቱ የሚለውን ጌዝ አድርጎ ወይም አፍጥጣችሁ ተመልከቱ ነው። ትኩረታችን እዛ ላይ መስቀሉ ላይ እንዲሆን ያ በሚሆንበት ጊዜ እባብ አይነድፋችሁም፣ ገዳዩ አይገላችሁም ብሎ የትንሣኤውን ወይም ደግሞ የመስቀሉን ምስጢር እዛ ጋር እናገኘዋለን። እንግዲህ ሙሴ በምድረ በዳ እንደተሰቀለ ኢየሱስ ክርስቶስ ለእኛም ተሰቀለልን የሚለው እናያለን። ይህን እንግዲህ በሙሴ ላይ ሌላም የምናየው ነገር ደግሞ ምንድን ነው? የደም መፍሰስን ምሳሌ እናገኛለን። ፋሲካ ነው። ለእኛ መጽሐፍ ቅዱስ ላይ ሲናገር ፋሲካችን ክርስቶስ ታርዶልናል ይላል። የፋሲካ ምሳሌ ግን እስራኤላውያኖች በምድረ በዳ ያለፉ ያለ ያንን የፋሲካን አፈሰሱ። ንጹህ የሆነችን በግ አፈሰው ደሙን በመቃናቸው ላይ ቀቡ። ያ ምንን ፈጠረላቸው? የሞት መልአክ ወደ እነሱ ቤት እንዳይገባ አደረገው ማለት ነው። ፋሲካ የሚለው ትርጉሙ ፓስ ኦቨር የሚል ነው፣ ማለፍ ማለት ነው። ስለዚህ ለእኛ ማለፍ ሆኖልናል። እኛውን ስለዚህ ባህል ስንመለከት ያለፍንበት ነው። ለብዙዎችም ማለፊያ ሆኖ የተሰራ ነው። ማለፍ ሆኖልናል። ከሞት ማለፍ ሆኖልናል። ከጭንቀት ማለፍ ሆኖልናል። ከተለያዩ ወጥመዶች ማለፍ ሆኖልናል። ያንን አድርገው በወጡ ጊዜ በመካከላቸው የሆነ ነገር ነበረ። አንድም በሽተኛ አንድም ችግረኛ አልነበረም። በምድረ በዳ ላይም እግራቸው እንኳን አላበጠም ነበር ይላል። የሚገርመው ደግሞ ሱሪያቸውም አላጠረም ይላል። እንግዲህ እነሱ ያድጋሉ፣ ልጅ ሆኖ የወጣው ያድጋል፣ ልብሱም ይደግ አላቅም፣ ጫማውም ይርዘም አላቅም። እግዚአብሔር ግን በተአምራት ምድረ በዳውን አሳለፋቸው። ስለዚህ ፋሲካ ለእኛ የበረከት ትርጉም አለው፣ የትንሣኤ ትርጉም አለው።
የማለፍ ትርጉም አለው። በዛ ውስጥ እንግዲህ የምንመለከተው ፋሲካ ተደርጎልናል። ምን ሆነናል? ከሞት ወደ ሕይወት ተሻግረናል የሚለውን ያሳያል። እንግዲህ ሙሴን ካየን በኋላ ደግሞ በብሉይ ኪዳን እንደ ትልቅ ሳምፕል የምናየው ደግሞ ዳዊት ነው። ዳዊት ስለዚህ ነገር ብዙ ትንቢቶችን ተናግረዋል። ከዛ መሃል ግን ከጊዜ የተነሳ አንዱን ልናገር። ምን ብሎ ተናገረ? ነፍሴን በሲኦል አትተዋትም የሚልን ትንቢት ተናገረ እና በብሉይ ኪዳን እንግዲህ ይሄ ነፍሴን በሲኦል አትተዋትም አዲስ ኪዳን ላይ ሲያብራራው ምን ይላል? ዳዊት ይኸው ሞቷል፣ መቃብሩን በመካከላችን አለ። ሲኦል ላይ ያልተገኘው ብቸኛው የትንሣኤው ጌታ ኢየሱስ ነው አለ። ስለዚህ ሲኦል ያልተገኘው ሞትን ድል አድርጎ የተነሳው በሶስተኛው ቀን አሸንፎ ይወጣልን የኔና የናንተ ጌታ ነው። እንግዲህ እንደ ክርስትና ይሄን በዓል ስናከብር ይሄንን ከሙታን ቀድሞ የተነሳውን ኢየሱስን እያሰብን ይሄንን በዓል እንድናከብር ነፍሴን በሲኦል አትተዋትም አለ። ስለዚህ ይሄ ትንቢት በክርስቶስ ኢየሱስ ተፈጽሞልናል። ከዛም ያለፈው እንግዲህ ስለ ኢየሱስ ክርስቶስ ስንመለከት ኢየሱስ ክርስቶስ ይህንን ሁሉ መልእክቶች በብሉይ ኪዳን ላይ እንግዲህ ስናያቸው የሆኑት የነበረው ስለ ራሱ ስለ ኢየሱስ አልነበረም። ለምድር ላይ ላሉ ሁሉ ሰዎች ትንሣኤ ሆኖልናል። ብሉይ ኪዳንን የምናየው ኢየሱስን ማየት ከቻለን ብሉይ ኪዳን ገብቶናል ማለት ነው። ይህንን መልእክት የመጀመሪያውን እንግዲህ በዚህ ጠቀለላለሁ። ኢየሱስ ጌታ ነው። እንዴት ነው ፋሲካ? ድንቅ ነው አይደለ? ያ ኢየሱስ ጌታ ነው። ሞት አልፎናል አይደለ? ፓስኦቨር ደስ አይልም? በቃ ሞት እኮ እኛን አልፎ ሄደ። ኢየሱስ እግዚአብሔር በዚያች ሌሊት ላይ ያቺ በግ ለእስራኤላውያን ጠቦት የኢየሱስ ክርስቶስ ምሳሌ የሆነው ሲታረድ ሞት በዛች ምድር ላይ መጥቷል። ግን ሞት የማይገባበት ቤት ነበረ። እርሱም የቃል ኪዳን ሕዝብ የሆነው እስራኤላዊ በእነርሱ ቤት ሞት ሊገባ አልቻለም። ይሄ ሁልጊዜ ለእኛ ትምክታችን ነው። በእውነት በራሳችን አንመካም። የሚመካ በእግዚአብሔር ይመካ። ምንድን ነው የምንመካው ካልን ሞት አልፏል። እግዚአብሔር ሞትን ከኛ አሳልፏል። አንሞትም ስንል አዎ አንሞትም። በስጋ ልንሞት እንችላለን አይደለ? ግን በቃ ማንሞት ሰዎች አድርጎናል እግዚአብሔር። ሞት ከኛ አልፎ እንዲሄድ አድርጓል። ሌላውን ፓስተር ኢየሱስ የጠቀሰው ነገር ምንድነው? እሱ ነፍሴን በሲኦል አትተዋትም። አይደንቃችሁም? በቃ የጌታችንን የኢየሱስ ክርስቶስን ትንሣኤ በምንጠቅስበት ጊዜ ወደ ሲኦል አንገባም። ኢየሱስ ክርስቶስ ወደ ሲኦል እንዳንገባ አድርጎናል። ይሄ ለኛ ዛሬ ፋሲካን እንደ ዓለምም ነው ፋሲካ የሚከበረው። ይህንን በዓል በምናከብርበት ጊዜ ይህንን አብዝተን እንናገራለን። ሞት አልፎናል፣ ወደ ሲኦል አንገባም፣ ትንሣኤ ሆኖልናል። ኢየሱስ ክርስቶስ ከሞት ተነስቷልና። ይህንን ፓስተር ኢየሱስ የብሉይ ኪዳንን ሀሳብን የጠቀሰልን የዛን ኤቪደንስን የሰጠን ከፓስተር ዶክተር ሚሊዮን ጋር ደግሞ ሳይንቲፊኩን መስመር እናያለን። ያንን ሀሳብ ይነግረናል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። በተለይ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ሳይንሳዊና እንደዚሁም ደግሞ አርኪኦሎጂያዊ ወይም ስነ ቅርሳዊ ብለን ልንለው በምንችልበት አገላለጽ የኢየሱስ ክርስቶስን ሞትና ትንሣኤ ለመናገር ወሳኝ በሆነ ጉዳይ ላይ እንድንነጋገር እድሉን በማግኘቴ እግዚአብሔርን እጅግ በጣም አድርጌ አመሰግናለሁ። እንግዲህ እንደሚታወቀው ሁልጊዜ ስናስብ የኢየሱስ ክርስቶስን ትንሣኤ ለመነጋገር ስናስብ ቅድሚያ ስለ ሞቱ መጨዋወት እጅግ በጣም ወሳኝና አስፈላጊ ነው። ምክንያቱም ሞት በሌለበት ትንሣኤ ታሳቢ ስለማይሆን፣ ስለዚህ የኢየሱስ ክርስቶስ ሞት የትንሣኤው መጀመሪያ እንደሆነ እንድናይ ያደርገናል። ስለዚህ ሞቱን በተመለከተ ስናነሳ ወሳኝ የሚያደርገው በተለይም አስቀድሞ በፓስተር ኢየሱስ እንደተገለጠው ብሉይ ኪዳናዊ ማስረጃውን ሊያረጋግጥልን የሚችል ሳይንሳዊና እንደዚሁም ደግሞ ስነ ቅርሳዊ ወይንም አርኪኦሎጂካል ማስረጃዎችን ደግሞ ማቅረቡ በተለይ ደግሞ እንደ መጽሐፍ ቅዱስ ትምህርት ቤት ለሁላችን አስፈላጊና ወሳኝ ነው። በዚህ ያለን ሁላችን ተማሪዎች ይህንን ነገር ልናነሳ ስንነጋገር ብዙ ማስረጃዎችን መጥቀስ እንችላለን። ነገር ግን ከጊዜያችን አንጻር ሊረዱን የሚችሉ ወሳኝ የሆኑ ነጥቦችን በማንሳት የምንነጋገር ይሆናል። እንግዲህ ስለ ሞቱ ማሳያ ስናደርግ በተለይ ሞቱንና ትንሣኤውን ልንነጋገር ስንነሳ ሁልጊዜም የትኛውም ማስረጃ ሳይንሳዊ ማስረጃ የሚሆን አርኪኦሎጂካል ማስረጃው ከመጽሐፍ ቅዱስ ማስረጃችን የተለየ እንዳልሆነና በተለይም ደግሞ መጽሐፍ ቅዱሳዊ ማስረጃችንን ለማጽናት ለማረጋገጥ የሚረዳን እንጂ
ዋነኛውና በእኔና በእናንተ ልብ ውስጥ እንዲሁም ደግሞ በሁሉ ዘንድ ያለው መረዳት የመጽሐፍ ቅዱስ ማረጋገጫችን ነው፣ ጽኑና የተረጋገጠው። ስለዚህ ይሄንን መጽሐፍ ቅዱሳዊ እውነቱን በሳይንሳዊና በአርኪኦሎጂካል ወይም በስነ ቅርሳዊ ጥናት እንዴት ልናረጋግጥ እንችላለን? ኢየሱስ ክርስቶስ ሞቷል ብለን ስንልና እንደዚሁም ደግሞ ኢየሱስ ክርስቶስ ተነስቷል ብለን ስንል ከምን ተነስተን ልንል እንደምንችል እናስባለን። እንግዲህ ጥናቶችን ስናስብ በተለይም ጥናቶችን ስናስብ የጥናትን ሂደት ሊያመለክቱን የሚችሉ መሰረታዊ ነገሮችን ማንሳት በጣም ጠቃሚ ነው። በተለይ ሁላችን በዚህ ይህንን ነገር ስንነጋገር እንደዚህ አይነት ጥናቶች የሚካሄዱት በበርካታ የጥናት ስርዓቶችና ህጎች የሚሄዱ ቢሆኑም እኔ ሶስቱን ብቻ ላንሳላችሁ ከጊዜ አንፃር። የመጀመሪያው የምናነሳው ጥንታዊ ልማዶችን የመጀመሪያው የሚመለከቱበት የማጥኛ መንገዳቸው ጥንታዊ ልማዶችን እነዚህ ኤንሸንት ፕራክቲስ የምንላቸው እነዚህ የጥንት ስርዓቶችን የምናይበት እንደ ምሳሌ አንድ ነገር ላንሳ። በአገራችን ስላለው ስለ የኢትዮጵያ የቀድሞ አኗኗር ስርዓት እናንሳ ብለን ብናነሳ በቀጥታ የምንሄደው ህጋችን የኢትዮጵያን ህግ ብናስቀምጥ ቀድሞ የነበሩትን እንደ ፍትሐ ነገሥት ያሉትን ታሪኮች የምናነሳው በዘመኑ ከነበረው የአፈታት ስርዓት ተነስተን ነው። ልክ እንደዚሁ ኤንሸንት ፕራክቲስን የጥናቱ ዘርፍ ባለሙያዎች እንደ መነሻ አድርገው ይወስዱታል። የህክምና ትርጓሜዎችን በደንብ አድርገው ይመለከታሉ። በተለይ ሳይንሳዊ ማረጋገጫን ለማስቀመጥና ስነ ቅርሳዊ ወይም አርኪኦሎጂካል ማስረጃዎችን ለማስቀመጥ ህክምናው ምን ይላል? ህክምና ስንል ምን ማለታችን ነው? የዲኤንኤ ጥናቶችን ማየት እንችላለን። ኦፍ ኮርስ ትንሽ አስቸጋሪ የሚያደርገው ነገር አለ። ከዛሬ 2000 ዓመት በፊት የተከናወነን ድርጊት በአሁኑ ዘመን ባለው የዲኤንኤ ጥናት ማግኘት ከባድ ቢሆንም ነገር ግን በዘመኑ ከነበሩት ማስረጃዎች ጋር ተነስቶ የኢየሱስ ክርስቶስን ሞትና ትንሣኤ ለማረጋገጥ ሳይንሱ በቂ ማስረጃ ማግኘት ችሏል። ሌላኛው ስነ ቅርሳዊ ወይም አርኪኦሎጂካል የምንለው የጥናት ስርዓት ነው። እንደምታውቁት አርኪኦሎጂ የየራሱ የሆነ በጊዜው የተከናወኑ ቁስ የሆኑ አካሎችን እንደዚሁም ደግሞ በዘመናት በሚታዩ በቁፋሮ የሚገኙ እንዲሁም ደግሞ በተለያየ መልክ የተዘጋጁትን አገሮችን፣ ቦታዎችን፣ የተዘገቡትን ስፍራዎች ፈልጎ በማግኘት እንደዚሁም ደግሞ ቅሪተ አካሎችን በማሰባሰብ አርኪኦሎጂ የራሱ የሆነ ድምዳሜ ይሰጣል። ከዚህ ሶስት መሰረታዊ ከሆኑ የጥናት ስርዓቶች በመነሳት የኢየሱስ ክርስቶስን ሞትና ትንሣኤ በዋናነት የተቀመጠ ማስረጃ አለ። ስለ ኢየሱስ ክርስቶስ ትንሣኤ ለመናገር አርኪኦሎጂውም ሆነ ሳይንሱ ማረጋገጫ ሊሰጥ እንደማይችል በሁላችን ዘንድ ግንዛቤ አለ። ምክንያቱም የኢየሱስ ክርስቶስ ትንሣኤ የመገለጥ ጉዳይ እንጂ የጥናት ጉዳይ ስላልሆነ እንደምታውቁት በመጽሐፍ ቅዱሳችንም ላይ የተረጋገጠ ጽኑ የሆነው ሐሳብ ማስረጃችንን ሊያስቀምጥልን የሚችለው የኢየሱስ ክርስቶስ ትንሣኤ የመገለጥ ጉዳይን በሐዋርያት ሥራ መጽሐፍ ላይም እንደሚነግረን ጌታችን ኢየሱስ ክርስቶስ ራሱን ለ40 ቀን እየተገለጠ ለደቀ መዛሙርቱ እንዳሳያቸው በሐዋርያት ሥራ ምዕራፍ 1 ላይ ከዚህ የተነሳ የምንረዳው አንድ ነገር አለ። የኢየሱስ ክርስቶስ የትንሣኤ ጉዳይ የህይወትና የመገለጥ ጉዳይ ነው። ይሄ ሊገባቸው የሚችለው ይሄንን ሊረዱ የሚችሉ ይሄንን ማስረጃ አድርገው ሊጽፉ የሚችሉ አንደኛ ያዩ፣ ሁለተኛ የሰሙ፣ ሶስተኛ በእጃቸው የዳሰሱ ናቸው። እነዚህ ደግሞ ደቀ መዛሙርቱና ዛሬ እኔና እናንተ እድል ያገኘነው ቅዱሳን ነን። ክብር ለኢየሱስ ይሁን። ታዲያ የኢየሱስ ክርስቶስ ትንሣኤን በማስረጃነት ለማስቀመጥ ሳይንስና እንደዚሁም አርኪኦሎጂ ባይሰጠንም ሞቱን ግን ለማረጋገጥ በቂ የሆነ ማስረጃን ይሰጠናል። ስለዚህ ሞቱ የትንሣኤው መነሻ ስለሆነ ስለ ሞቱ ሳይንሳዊ ማስረጃዎችን ካስቀመጥኩ በኋላ በሁለተኛ አርኪኦሎጂካል ማስረጃዎቹን በቀጣይ የምናነሳ ይሆናል። እንግዲህ እንደሚታወቀው ሳይንስ ብለን ስናነሳ ሳይንስ የሚለው ራሱ የሳይንስ ትርጓሜው ሳይንስ ሊፈተን በተግባር ሊፈተንና ሊረጋገጡ የሚችሉ ማብራሪያዎችንና ትንቢታዊ አካሄዶችን ስለ ተፈጥሮ፣ ስለ አካላዊ ዓለምና ዕውቀት የሚዘግብ የሚያደራጅና ስልታዊ በሆነ መንገድ የሚያጠና የዕውቀት ዘርፍ ነው ይላል አንድ ዲክሽነሪ ሳገኝ። ይህ በዲክሽነሪው ላይ ያገኘሁት ሐሳብ እንደዚህ ነው። ይህ ጥናት በሚዳሰሰው
በሚጨበጠው በሚታየው አካል ላይ የሚሰራ ጥናት ነው። ለዚህ ደግሞ ማስረጃዎችን እያቀረበ የሚመጣ ሂደት ነው። እንግዲህ ስለ ኢየሱስ ክርስቶስ ሞት ስናነሳ ቅድም ያነሳነው መሰረታዊ ነገር አለ። አንደኛ የቀድሞውን ጥንታዊ ልማዶችን እንደዚሁም ደግሞ ሳይንሳዊ ማስረጃዎችና አርኪኦሎጂካል ስርዓቶችን ስንከተል በዋናነት በዘመኑ የነበሩትን ምሁራን እንደ ጥናት ማስረጃ አድርገን ልናነሳቸው እንችላለን። ሳይንስ ሲያጠና በዘመኑ እነማን ነበሩ የነበሩ ሰዎችን እንደዚሁም ደግሞ በዘመኑ የተጻፉ ጽሁፎችን እንደ ማስረጃ አድርጎ ይጠቀማል። እንግዲህ በዘርፉ የነበሩ በተለይም በዘመኑ የነበሩትን 3 አይነት ማስረጃዎችን ሳይንስ ይጠቀማል። ለምሳሌ የሰውና የሰነድ ማስረጃ እነዚህ አካላዊ ማረጋገጫ ሊሆኑ የሚችሉ ማስረጃዎች ናቸው። ስለዚህ ከሰው ማስረጃዎች እንጀምር። የሰው ማስረጃ ብለን ልናነሳቸው የምንችላቸው በዘመኑ የነበሩትን አዋቂዎች፣ በዘመኑ የነበሩትን ጸሐፊዎች፣ በዘመኑ የነበሩትን ተጽዕኖ ፈጣሪ ሰዎችን እንደ ምሳሌ ማንሳት እንችላለን። በዘመኑ ከነበሩት ታሲተስ የተባለ በጣም የታወቀ ምሁር እንደነበረ ይታወቃል። በተለይ ኢየሱስ ክርስቶስ በነበረበት ዘመን የነበረ ስለ ኢየሱስ ክርስቶስ ማንነትና እንደዚሁም ደግሞ ሞት በግልጥ የጻፈ ያረጋገጠ ታሲተስ የተባለ ሰው አለ። ይሄ ታሲተስ በአንደኛው ክፍለ ዘመን በተለይ ከ56 እስከ 120 ዘመን የነበረ ምሁርና የፖለቲካ ተጽዕኖ ፈጣሪ ሰው ነበር። በደንብ እንድታዩልኝ እፈልጋለሁ። ይሄ ሰው አንደኛ ሮማዊ ነው። ሁለተኛ ይህ ሰው በፖለቲካው ዓለም ላይ የነበረ ተጽዕኖ ፈጣሪ ሰው ነው። ፖለቲካው ስለ ሰዎች ስርዓት፣ ስለ ሰዎች አካሄድ፣ ስለ ሰዎች ያኗኗር ሂደት በጥንቃቄ መምራት አለበት ብሎ መንግስትን በዘመኑ የነበረውን የሮምን መንግስት ይሞግት የነበረ ተሟጋች እና እንዲሁም የመብት ተከራካሪ እንደነበረ ማየት እንችላለን። ይህ ሰው የሚገርማችሁ ይህ ሰው ያስቀመጠው ሐሳብ አለ። በዘመኑ ስለነበረው ስለ ኢየሱስ ክርስቶስ ታሪክ ሲዘግብ እንዲህ በማለት ጽፏል። ስለ ሞቱ በተናገረበት ጊዜ ኢየሱስ የተገደለው በጢባሪዎስ ግዛት ዘመን በሮማዊው የይሁዳ ገዢ በጴንጤናዊ ጲላጦስ ትእዛዝ ነው ብሎ ጽፎ አስቀምጧል። በጣም የሚገርመው ይሄ ነው። ይህንን ሐሳብ ደግሞ መጽሐፍ ቅዱስ ያረጋግጥልናል። መጽሐፍ ቅዱስ በጲላጦስ ዘመን ኢየሱስ እንደተፈረደበት መጽሐፍ ቅዱስ በደንብ አድርጎ ያረጋግጣል። ስለዚህ ሳይንሳዊ ማረጋገጫው የሰውና የሰነድ ማስረጃዎች በዋናነት ሊያስተላልፉልን የፈለጉት መሰረታዊ ሐሳብ መጽሐፍ ቅዱስ እርግጠኛና እውነተኛ መሆኑን ማጽናት ነው። ከዚህ አንፃር የታሲተስ ሐሳብ ወሳኝና አስፈላጊ ሆኖ እናገኘዋል። ሁለተኛው ተጽዕኖ ፈጣሪ በዘመኑ ይታወቅ የነበረው ጆሲፈስ የተባለው ሰው ነው። ጆሲፈስን ማንም ሰው ያውቀዋል በቀላሉ። በተለይም ጥናት የሚያደርግ የቀድሞ ዘመንን በተለይም በኢየሱስ ክርስቶስ ዘመን የነበሩትን ታሪኮች የሚያጠና ማንኛውም አጥኚ ጆሲፈስን ሳይጠቅስ የሚያልፍ አይሆንም። ጆሲፈስ እንደምታውቁት በአንደኛው ክፍለ ዘመን እርሱም የነበረ ሮማዊ ጀነራል እንደነበረ ይታወቃል። በተለይም ደግሞ ኢየሱስ ይኖር በነበረባቸው አገሮች ላይ ይኖር የነበረ የሮም ጀነራል እንደነበረ ይታወቃል። ይህ ሰው በጣም የሚያስገርማችሁ የታሪክና የሃይማኖት ይዘቶችን የሚያጠና አጥኚም ጭምር ነው። ጀነራል ብቻ ሆኖ አገርን በመምራት ሂደት ላይ የሚመላለስ ብቻ ሳይሆን ታሪክንና ሃይማኖትን እንደዚሁም ደግሞ እያንዳንዱን የዘመኑን ሂደት ፖለቲካውን እያጠና ይኖር የነበረ ተጽዕኖ ፈጣሪ ሰው ነው። ስለዚህ የሮምንም የአይሁድንም ታሪክ በመዘገብ የታወቀ ሰው እንደሆነ ይታወቃል። በተለይ ከ93 እስከ 94 ዓመተ ምህረት እንደተጻፈ በሚታመነው ጽሑፉ ላይ ስለ ኢየሱስ ክርስቶስ ሞት የተናገረው ወሳኝ መልእክት አለ። በዚህ ጽሑፍ ውስጥ እንዲህ የሚል ሐሳብ ተናግሯል። የኢየሱስ ክርስቶስ ሞት የተፈጸመው ይላል ይህ ሰው ሲናገር፣ በዋናነት ስለ ሞቱ ስለሆነ የምናነሳው፣ ጲላጦስ በአይሁድ መሪዎች ተገፋፍቶ በኢየሱስ ላይ የመስቀል ሞት ፈርዶበታል
ብሎ ዘግቦ አስቀምጧል። አያችሁ የኢየሱስ ክርስቶስን ሞት ውሳኔ ጲላጦስ እንዲያስቀምጥ ያደረገው ታሲተስ ያስቀመጠውንም ሐሳብ ተመልከቱ። እንደዚሁም ደግሞ ጆሲፈስ ያስቀመጠውንም ስትመለከቱ ሁለቱም በጲላጦስ በጴንጤናው ጲላጦስ ዘመን የተከናወነ እንደሆነ የሁለቱም ማስረጃዎች የጸናና የተረጋገጠ ሆኖ እናገኘዋለን። ሶስተኛው የምናገኘው ማስረጃ በዘመኑ የነበሩ ጽሁፎች ናቸው። ቅድም እንዳልኳችሁ የሰነድና የሰው ማስረጃ ነው። ከሰው ማስረጃ አንፃር ሁለቱን የታወቁ ምሁራንን አስቀምጠናል። አሁን ደግሞ ሁለት ሌላ የሰነድ ማስረጃዎችን ደግሞ ላስቀምጥላችሁ። እነዚህ ሁለት የሰነድ ማስረጃዎች በአይሁድና በባቢሎናውያን የተጻፉ ታልሙዶች ናቸው።